ዛሬም የሚገርም ውሎ ልጋብዛችሁ። ዛሬም በጠዋት ነበር የተነሳሁት፣ ምክንያቱም የንብ ቀፎ ከሚሰሩልኝ ባለሙያ ጋር ቀጠሮ ነበረኝ። ከሳቸው ጋር በጠዋት ተነስቼ እሳቸውን ለመርዳት ብዙ ስሞክር ነበረ። እንጨት በመቁረጥ በመፍለጥ እንዲሁም በማስተካከል እሳቸውን በማገዝ ነበር የጠዋቱን እስከ 6 ሰዓት የነበረውን ጊዜ ያሳለፍኩት። ከዛ እሳቸው መጥተው ቀፎውን ሰሩልኝ። በዛሬው ዕለት 5 ባህላዊ የንብ ቀፎዎችን ሰርተው አስረክበውኛል። እንግዲህ ስራው ይቀጥላል። ከዛ በኋላ ያሳለፍኩትን ከሰዓት ልነግራችሁ አልችልም። ተጋበዙልኝ፣ ኑ አብረን እናብስል። ላይክ እና ኮሜንት እንዳይረሳ። ወዳችኋለሁ። ላይክ እና ኮሜንት እንዳይረሳ። ሲጀምር አንተ ቆይ ማይገርም ሙሉ አሳልፈህ ግን ታውቃለህ? ሲጀምር እኮ በአንተ ውሎ እኮ አንተ ብቻ አይደለም የምትገረመው፣ እኔ ራሱ እንዴት እንደምደመምብህ። እሺ አሁን ይሄ ምንድነው? አሁን እየፋቀ ያለው ነገር ምንድነው? ቆይ ስሙን እስቲ ኮሜንት ላይ ጻፉልኝ ፕሊዝ ፕሊዝ። የዚህ ነገር ስሙን ንገሩ። አቤት ሙያ! ምንም እኮ አይቀርሽም እኮ በቃ ምንም። እኔ ደግሞ ከሁሉም እኮ የሚገርመኝ የዳቦ ችሎታ። ዳቦ ሲያቦካ ምናምን እንዴት! አሁን ይሄ ምን አይነት ምግብ ነው? ቆይ እንዲህ እኮ ከተማ ራሱ አንሰራም እኮ። እሱ ገጠር ቀለል አድርጎ እኮ ነው የሚሰራው። እኛ እዚህ ከተማ አንሰራም። እንዲህ እኮ ነው የምልህ። ምን ጥበብ ነው! እቺ ደግሞ ፋሽኑ አለች። በቃ ውሃ ውስጥ ይከታታል፣ ከዛ ዳቦ ንፍት ብሎ ያያየው ነው። ምን ቴክኒክ ነው! ቴክኒክሽ ራሱ ያስጨበጭባል። አሁን ስከፍተው ስማረረ ሳህን፣ አረ ቡርቴ ሳህን አምጪልኝ። ይሄን በልተህ ምን ትፈልጋለህ? በቃ ምራቅህን ዋጥክ ምናምን እንዳትሉኝና ታዲያ እንደዚህ አይነት ምግብ እየተሰራ አሉት ነው እንዴ? አረ ወይኔ! አረ ውሰደኝ፣ ተው ግን ውሰደኝ አንድ ቀን። ተው አንተ ሰውዬ ተው፣ ብቻውን የበላ ብቻውን ይሞታል። ተው አብላኝ።